ከቭላዲሚር ፑቲን አንገት ላይ ቃጭሉን የሚያስረው ማን ነው? አውሮፓውያኖች በተለያየ ጊዜ ስብሰባ ይቀመጣሉ። በሩሲያም ላይ ክፉኛ ያሴራሉ። ልዩ ልዩ ውሳኔዎች ለማስተላለፍም ሙከራ ያደርጋሉ። ነገር ግን በሩሲያ ላይ ጠንካራ ውሳኔ ለማሳለፍ ይቸገራሉ። ምክንያቱም ሩሲያ እንዲህ በቀላል ውሳኔ የሚሰጥባት ሀገር አይደለችም። ገንዘቧን እንኳ ለመውረስ ሙከራ እየተደረገ ስንት ጊዜ ተሰብስበዋል። ነገር ግን የመጨረሻ ውሳኔ ላይ ለመድረስ አልቻሉም። ይህ የአይጦችን ስብሰባ ያስታውሰናል። አይጦች ብዙ ጊዜ ድመት እየመጣ እንደሚበላቸውና የጋራ ውሳኔ እንደሚያስፈልግ ወሰኑና ተሰበሰቡ። ይሄ ድመት እየመጣ እንዳይፈጀን ከአንገቱ ላይ ቃጭል ማሰርና ሲመጣ መስማት አለብን አሉ። አንድ አባት አይጥ ይህን ውሳኔ ጥሩ ነው አለ። ነገር ግን ከድመቱ አንገት ላይ ቃጭሉን የሚያስረው ማን ነው ሲል ጥያቄ አቀረበ። ስብሰባውን በዚህ ምክንያት ተበተነ። አውሮፓውያኖች ዜሌንስኪ ከፑቲን አንገት ላይ ቃጭል እንዲያስር ላኩትና ዜሌንስኪ ተቀረጠፈ። ዩክሬንም ወደመች። ዩክሬን ከዚህ በኋላ አብቅቶላታል። ጉዳዩ ቀጣዩ ማን ነው ነው። አውሮፓውያኖች ፑቲን በየተራ ከሚቀረጥፈን የጋራ ውሳኔ እንስጥ እያሉ ነው የሚሰበሰቡት። ነገር ግን ከፑቲን አንገት ላይ የትኛው ሀገር ነው ቃጭል የሚያስረው?